ሃሎ ጋይስ ሚከቨን አሜሪካን ዩቲዩብ ቻናል ወልካም ቱ ቻናል ጋይሶች እንዴት ናችሁ? ሰላም ናችሁ? አላችሁ? ከቤተ ክርስቲያን እየተመለስኩ ነው። የእውነት የምንምላችሁ በትንሹ ቤተ ክርስቲያን እራሴ እየመጣው እየገባው እየወጣው ማለት ነው። ሰዓትን ላፈ ምናምን ማለት ነው። በቃ አገልጋይ ነው የሆንኩት ባይደው ማለት ነው። እንቅልፋም አገልጋይ ደካማ አገልጋይ ነው የሆንኩት ባይደው እና መድኃኒቱ በጣም ነው እንትን ባይደው ማለት ነው። መድኃኒቱ በጣም ያንቀላፋል ባይደው እንቅልፌ በጣም ይወስደኛል ባይደው ማለት ነው። በጣም ሰዓት ነው የምተኛው። መድኃኒት አለኝና የምወስደው እንትን አነሰብሽ ምንድን ነው የሚባለው አይረንስ በጣም አነስተኛ ነው ባይደው ማለት ነው። እና ብዙ ነገር መውሰድ አለብሽ ተብዬ ነበር እንዲሁ ምንም ያወሰድኩ አይደለም። የሚገርማችሁ ነገር ብዙ ነገር ማለት ነው። እና ከዛ ማለት ነው ወንዶች አሁን ደግሞ ከቤተ ክርስቲያን እየተመለስኩ ነው። ምንም አዲስ ነገር የለም ልላችሁ ፈልጋለሁ። እና ሲቀጥል ደግሞ እንደምታውቁኝ ባይ ዘ ወይ ማለት ነው ሰው ስትፈልገው ከልብህ ማለት ነው እፈልገዋለሁ እንጂ ይፈልገኛል ማለት አትችልም። እውነቴን ነው የምላችሁ። እርግጠኛ የምታየው ነገር እንኳን እያልክ ማለት ነው ማለቴ አንዳንድ ጊዜ እየፈለገን የማንፈልገው ሰው አለ። እየፈለግነው እየወደድነው እያመንነው ለሱ ክብር እያለን ምናምን ነገርና ግን ደግሞ ምን ታው ሰው አለ ምክንያት ስላለን ነው። እኛም እንደዛው ባዴ ማለት ነው። ሰው ላይ ችክ ማለት ከባድ ነው ባዴ ማለት ነው። ሰው ካልፈለገን ሰው ላይ ችክ ማለት ከባድ ነው። ተስባይ እኔ የምለው እንደዛ ነው ባዴ ብዙ ጊዜ ማለት ነው። በቀጣይ ደግሞ ናኒዩ ምንም አዲስ ነገር የለም። በቃ እንደዛ ነው። መቼስ እያወራው ነው እየለፈለፍኩ ነው። አየሩ ደስ ይላል። የሆነ ሳመራማ ነገር ነው። በጣም እንትን የለም። በጣም ማለት ነው። አገሩ አማን ነው። አሸወይና ነው። ኦ ማይ ጋድ ሉክ አት ዲስ 20 ብዙ ጊዜ 20 ሲለ የሆነና ቁጥር ማለት ነው የራሱ እንትን አለው። እኔ ጥንቋይ አይደለሁም። የእውነቴን ነው የምላችሁ። ወይ ኔጋቲቭ ስገባ ወይ የሆነ ነገር ሳስብ ማለት ነው ያንን ቀን አትርሺ ወይ ያንን በዚያ አትርሺ የሚለው ምልክት ሆኖ ነው የሚታየኝ ማለት ነው። አሁን በድንገት ነው ያነሳሁትና ከሳውዲ ወደ ኢትዮጵያ የተመለስኩት ጊዜ ነው አይ ቲንክ ያ 2020 እና እሱን አትርሺ ያንን ጊዜ አትርሺ ለማለት ነው ውዶች። የሆነ ሚስጥር አለው። they have a secret you know የሆነ ነገር ስታስቡ ነገተሽ ስትገቡ ወይም ደግሞ የሆነ አለ አይደለ ስትቀዘቅዙ የማይጠቅማችሁ ነገር ስታስቡ ባክ ወደ ኋላ ተመለስና አስብ ማለት ነው ባዴ ማለት ይህ ነው ጋይስ። ምን እንደነበረ ምን እየተካሄደ እንደነበረ አንተስ ምን ደረጃ ላይ ልትሆን እንደነበርክ ከዛ ሁሉ መከራ አንተ ማን ጋር እንደነበረ ፈጣሪ ብቻ ነው? ሰው ነው? ሰውም ወደ አደጋ ዳርጎሃል? ማን ነው? እንዴት ነው የሚለውን ነገር መርሳት የለብንም ባዲ ማለት ነው። እውነቴን ነው የምላችሁ። እኔ የእውነት ቁም ነገር ሳይመስለኝ ቁም ነገር እያወራሁ ነው። እና ወንዶች ደግሞ ጭንቅላቴ ላይ ማለት ነው ይሄ መተታሞች ማለት ነው እዚህ ሀበሻ ቆሼዎች ማለት ነው ሀበሻም ሌሎቹም ባዲ ማለት ነው የሆነ ነገር አረኩኝና ጭንቅላቴ የሆነ እንትን ቀጠል እያደረኩት ነበርና ከዛ በምን ፍጥነት ቅጠሉን እንዲያገኙት እንደቻሉ I have no idea but wow ኧረ በክርስቶስ ኧረ የሚወደው ቆሻሻ ገንዳ አለ። እዚህ ደግሞ ቆሻሻ ገንዳ ነው አይደለም? ለካ ቆሻሻ ገንዳ አይደለም።
ጋይሶች የሚራመዱበትን እዩት። ባህር ላይ ምናምን እንደዚህ እያሉ ምናምን የሚሄዱበት ነው እንላለን። አማይ ጋር አሳያቸው። ልጅ ግን ማለት ስለምወድ ነው ባዲዮ ማለት ነው። አሁን ባህር ላይ እንደ እንትን ማድረግ የሚያስደስተኝ ምንም ነገር የለም። ባህር ጨዋማ ስለሆነ ነው እንጂ ባህር ላይ መጋለብ በጣም ነው ደስ የሚለኝ። በዚህ ስዊም እንደነ ምናምን ነገር ማለት ነው። አይ ካን ስዊም ባይ ዘ ዌይ ሶ ፋንታስቲክ ባይ ዘ ዌይ እና ማለት ነው ውዶቼ፣ እንደዛ ነው ነገር ያለው። ምንም አዲስ ነገር የለም። ከዛ ከመድኃኒቱ እላዩ ላይ ደግሞ ላይክ ለምንድን ነው እንደዚህ የሚቀዘው የሚፈነዝዘው? በቃ አንደኛ ሳምንት ዘና ይልና ዞራለው፣ በቃ እወጣለሁ፣ ገባለሁ ምናምን ነገር። ከዛ በእንቅልፍና በፍዘት እላለሁ። ለምን መሰላችሁ? ሁሌ የሚመርዙኛል ባዲ ማለት ነው። እኔ ከመመረዝ አልድንም። ሁሌ ስለሚመርዙኝ በቃ ሀበሻ ግን እንዲሁ እጃችሁ ቁርጥ ይበል ማለት ነው። እኔ ላይ የምትመትቱ ማለት ነው። ሀበሾችም ሌሎችም አረቦችም ቱርኪም ኩርቲም ባይደኝ ማለት ነው። አይ ወደ ኩርት ደግሞ አለፍኩኝ እንደ ኩርቴዋ ስዊስራዊን እንጠብሳለን ብላኝ ነበረች እኮ ስዊስራዊን መጠብስ አለብሽ ብላኝ ነበርና ኮንፊደንስ እኔ ተመቸኝ ባይደኝ ማለት ነው። መጀመሪያ ነበረችና የእውነት ነው። ሰው ግን መጀመሪያ ትጠብሳለች ብሎ ነው የሚያስበው ወይ ከራሳቸው እየሆነ አይደለም እንደዛ ብለው ነበረና ማለት ነው። ውዶቼ ለነገራችሁ የምፈልገው ነገር ማለት ነው ማይ ጋድ እኔ እኮ ግርም የሚለኝ ነገር ማለት ነው በዚህ እያናደድኩት ሰው ማለት ነው በዚህ የማልተወውን ነገር እኮ ነው በጣም ይገርመኝ ነገር ማለት ነው ያናደድኩት ማለት ለምን እንደመሰላችሁ ማለት እሱ የሚችለውን ነው የሚያደርገው። በቃ ያቅሙን ነው የሚያደርገው። እድል ሆነ ከዛ ሰው ጋር ነረን ተቀመጠን ነበረን ኦኬ ነበረን እና እሱ የሚያደርገው ያቅሙን ነው እያደረገ ያለው ማድረግ እስከሚችለው ድረስ ነው እያደረገ ያለው። በቃ እሱ ነው አቅሙ። ክፋትም ኖሮበት ጥሩ ነገርም ኖሮበት እሱ ነው ስራው ባዲ ማለት ነው። እኔ ግን የእውነቴን ነው ብላችሁ በቃ አይደል ነው እንደዛ ነው ባይ ዘ ዌይ ማለት ነው ደቼ አሁን በፍቅር ዙሪያ ላይ ማለት ነው ፍቅረኛ የለኝም። አንተ አሁን የሆነ ቆረቆንዶ መጥተው ማለት ነው በጣም የዋሆች ናቸው ባዲ ማለት ነው። እኛ እንድለምናቸው እንኳን ይፈልጋሉ ባዲ ማለት ነው። በጣም የዋሆች ናቸው። እኔ ማለት ነው የሆነ ዝም ብሎ የተጨማለቀ ምናምን ነገር ሰው ማለት ነው አይደለም ልለምነኝ ማለት ነው ዞር ብሎ ሲያይን ጊዜ በቃ ይታመማለው። እንደዚህ አይነት ካምፕ ላይ የምኖር ስደተኛ በፍቅር ሊለምነኝ ቀርቶና ዞር ብለው ቢያይ ማለት ነው አይኑን ነበር ማጥፋው። እኔ አሜሪካ ላይ ያደኩኝ የአሜሪካ ልጅ ነኝ። አሜሪካ ላይ ያደኩኝ ቢሆን ኖሮ ማለት ነው ኤክስኪውዝ ሚ አንተ እኔን ትመለከተኛለህ ወይ የሆነ ሀበሻ ወይ የሆነ አሜሪካዊ ኖሮ መተው ምናምን ነገር ነው። የእውነቴን ነው የምላከው። መጀመሪያ ነገር ራስህን አስተካክል። ሁለተኛ ነገር ኑሮህን፣ ሶስተኛ ነገር ወርቀትህን ያዝና እንደ ሰው በቃ እንደ ሰው ሁንና ከዛ ያኔ ማለት ነው ሜቢ ደስ ካልከኝ ማለት ነው የዛኔ እናያለን ባይ ቤብ ምናምን ነገር ነበር ብዬ ነበር የምላገጥበት ባይደኝ ማለት ነው። እና እዚህ ግን በቃ ሶፋኒ እና በጣም ይገርመኛል ባይደኝ ማለት ነው። እኔ ባይደኝ ማለት ነው የሆነ ጫማ የሚለወለውል ነው ይዝ ነበርና በጣም ያስቸገረን ነበር። ወደድኩሽ አወድሻለሁ ምናምን ነገር እያለ ማለት ነው ኤክስኪውዝ ሚ ምናምን ነገር አንተ ጫማ የምትወላወል ልጅ ነህ አይደለ? ናይት ክለብ እኮ ነው ባይደኝ ማለት ነው። ማቆም ጉዳይ አልነበረም ባይደኝ ማለት ነው። ናይት ክለብ በጣም ጀስት ምን ከወንድ ጋር የተሳሰሳስም ማላቅም ነበር ያን የዛኔ ማለት ነው። ማቆ ታሪክ አልነበረም። ከዛ ማለት ነው 11 ይረጎ አንተ ማለት ጫማ የምትወለወል ልጅ ነህ። እኔ በቃ የሆነ ጫማ የሚለወለውል ልጅ ላይ እኔን ይመለከተኛል ብዬ አላሰብኩም ነበረ በህይወቴ። በቃ በጣም ደብሮኛል። በቃ በጣም ቆንጅዬ ነው ልጁ
በቃ ላይ ስታይሉ ምናምኑ አሪፍ ልጅ ነው እና ጊዜ ሰጥቶት ምናምን እያዋሩት ነበረ ሌሎቹ። እኔ ግን ማለት ነው ኤክስኪዝ ሚ በቃ እኔ ጫማ የሚወለውል ልጅ ምናምን ነገር ላዋራ ኤክስኪዝ ሚ ምናምን ነገር አልኩት። በቃ እኔ እንዴት አድርጌ ነው አንተን ማዋራክ ስታስባ እኔ እንዴት አድርጌ አንተን ማዋራ ምናምን ነገር አልኩት ማለት ነው። ትግራይ ላይ ነበር ያደራለን። ከዛ ማለት ነው እንደዛ እያልኩና እናገረው ነበረ እና ማለት ነው ውዶቼ እናንተስ እኔ እነዚህ ፈረንጆች ማለት ነው ናቀችኝ፣ ምን አረገችን፣ ምን አደረገችን ይላሉ። ናቀችው ምን እጄ ነው እኔ የምነቃው? ገንዘብ ነው ያለኝ፣ ስታይል ነው ያለ፣ ስታይል ነው ዘና ፍቅት ብዬ የምወጣው፣ ገንዘብ ሞልቶልኝ ነው ወይክ ምናምን ነገር ማለት ነው። የእውነት እኔ ማለት ነው ምንም ቢኖረኝም ባዲ ማለት ነው ማለት የሆነ አክቲቭ ብትሆኑም ማለት ነው አክቲቪቲናዬም ጠፍቷል ባዲ ማለት ነው። ሰዎቹ ጥብድድ አድርጎ ይዘውኛል። ለዚህ ሆኛለሁ ፈዛዛሪኝ እንዲሁም ባዲ ማለት ነው። አክቲቭ ቢሆንም አክቲቭ ነኝ ብለው ማን ያምነኛል? የሚያምነኝ የለኝም እኮ ባይደው እውነትን እንናገር ከተባለ እኔና ምግብ የሚያስታርቀን ሰው ቢኖር ማለት ነው በሰዓት ምግብ የሚበላበትን እና ማለት ነው ወዶቼ ነገራቸው የምፈልገው ነገር ማለት ነው። ከዛ እንደዛ አይነት ነገር ባዴ ማለት ነው። እኔ አርብና በረው በመጻው በጣም ደስ ይለኛል። ዛሬ ሐሙስ ነው እና በጣም ድክም ብሎኝ ነው የተኛሁት። በቃ እንቅልፉ ማለት ነው ቆዳ ላይ ገብቷል። መቼስ እኔ ከዚህ በላይ በጣም ቆዳ ላይ ከገባ ማለት ነው መድኃኒቱ ማለት ነው ሰዎቹ የሚመርዙኝ መርዞቹ እንዴት ነው የሚሆነው? የእውነት መላጣ እኮ ነው የሚሆነው ለወደፊት በቃ መላጣ፣ ፀጉር የማይበቅልበት መላጣ ልሆን ነው ማለት ነው። የእውነት በጣም ጭንቆኛል ባዴ ማለት ነው። ሰዎቹ ግን ለምንድን ነው ሰው መመረዙን የማትተው? ሀበሻ ግን በቃ እየተከታተለኝ እኔ መመረዝ ብቻ ሶር እዚያ አካባቢ እኔ ሰው ስገባ አይቻቸው አላውቅም ነው እና ማለት ነው እየተከታተለኝ እኔ እንዴት ደህና ሆኜ ልንቀሳቀስ? የእውነት እኮ ነው የምላችሁ ተከታተለኝ ይመረዘኛል ውዶቼ ማለት ነው። አሁን መጥፎ ነገር ብናስብም ምንም ነገር ብናስብም ሁሉም ነገር ምን እንዳለ ይሆናል፣ ፈጣሪ እንዳለ ይሆናል። አሁን ባዴ ማለት ነው እኔ እድል የሌለብኝ ነገር ውስጥ ማለት ነው። ወይኔ ምንድነው? አረ በክርስቶስ እንዴት እንዳስነገጠኝ ይሄ እንደዚህ እኔ በጣም እንትን ነኝና እንደዚህ አድርጋ ለይዘው አስቤ ነበርና እንዴ ይሁት እንዴት እንደሚያስፈራግ የተጠበቀ ይመስላል። ኦ ማይ ጋድ እኔ የሆነ እንደዚህ የሚያስደነግጥ ሰው እንደዚህ ሰው ማስደነግጣው ነው የሚወደኝ ደስ የሚለኝ ባዲ ማለት ነው። እና ማለት ነው ልጅ ልንጋቸው የምፈልገው ነገር ማለት ነው ውድቼ አሁን ናቀችኝ እንትን አረገችኝ የሚለውን ነገር አልወደምና ሳንደር ማለት ነው እዚህ ፉልመንታል ላይ በጣም ስወደው ምናምን ነገር የሆነ ታይም ላይ እኔ በጣም ነበር የሚገርመኝ ልጁ በቃ እንደዚህ ዝልፍቅፍቅ ብዬ ምናምን ነገር በቃ በጣም የሚተመስጦ ያኛል። ግን እውነት እናጋው ግን አንዳንድ ፈረንጆቹ ግን በጣም የዋህ ናቸው። እኔ እንደዛ ብሎ የእሱ ቦታ ላይ ሆኜ እኔ እሱ የኔ ቦታ ላይ ቢሆን ኖሮ እኔ ይህን ያህል በጣም እንትን አላደረገውም ነበረ ማለት ነው። ግድ አይኖረኝም ነበረና በተለይ እንደዚህ እንትን ብሎ እያለ ማለት ነው። ከዛ ልጁ በቃ በሳቅ ማለት ነው የሆነ እንትን ስራ አድርጌ ነበረና ከቂጥ ላይ ማለት ነው ኪስ የለውም ባዲ ማለት ነው እንደዚህ የሆነ ቀዳዳ ነገር ያለበት እንደዚህ በቃ የሆነ ሸጠጥም ነገር ነው እንደዚህ ምልክት ብቻ አለበት ሱሪና ቀጣሊያ ነበረ። ሰፋ ያለች ናት እንዲሁ ድሮ ፋሽን ያባታቻችን የነበረው ማለት ነው። እንደዛ አይነት ማለት ነው እንደዛ አይነት አድርገን የነበር ነው ባዶይ ማለት ነው። እንደዛ አድርጌ ነበረና ማለት ነው ልጆቼ ከዛ
ምን ቢፈጠር ጥሩ ነው? ከዛ እሱ በሳቅ ልሞት ነው የደረሰው። በቃ ምን ልበላችሁ፣ በቃ በጣም በቃ የሆነ ላይ አይቶኝ ማለት ነው አይቶኝ ማለት ነው ወንዶች እሱ ሱሪ ላይ ሲያይ ማለት ነው በቃ እንባ አይደን አላውቅም፣ በጣም ነው የሳቀውና ከዛ እንደዛ ስላለ የሆነ ልደብቀው አልቻለምና በጣም ነው የሳቀው ማለት ነው የሳቀ እኔ ላይ ግን የእውነትን በጣም የዋህ ነው። እኔ ኧረ በፍጹም እንደዚህ ይሆናል አይደለ? ፀጉሯን ላጭታ ምናምን ነገር እንደዚህ ወንድ መስላ ምናምን ነገር ሴት እንደምን እንደዚህ ፀጉሯን እንትን አድርጋበት እንኳን ቆም ምናምን አድርጋበት እንኳን ምንም እንትን አትለኝም ማለት አሁን በጣም ዲፈረንት አለን እነርሱ የሚያያቸውን ሴቶችና እኛ በጣም ዲፈረንት አለንና ወንድ ልጅ ደግሞ ልኩ በጣም ነው የሚመሰጠው። እውነት ለመናገር እንትን ይላሉ። አሁን ወንድ ልጅ የእውነት ሴት ከወደዳት ምንም ብትሆን ውሸት ነው፣ ኦቨር 100 ውሸት ነው ውዶቼ። ምንም ይውደዳት እራሷ ነው የማታነሳ ከሆነ አይተዋትም እንጂ በፍጹም ሌላ ሴት ያያል። እውነቴን ነው የምነግራቸው። በቃ ይሆናል አይደለም የሚጎድለው ነገር ስላለ ጎደለውን ለመሙላት ያያል። እውነቴን ነው የምነግራችሁ። ኦቨር 100 ብቻ ሳይሆን ኦቨር 100 ማለት ነው። ጥናት ላይ የትኛውንም ቦታ ላይ ማየት ትችላላችሁ። እና አለ እና ከዛ ማለት ነው ዶቼ እኔ ናቀችኝ፣ ዲያረገችኝ፣ ዲያለችኝ ምናምን ነገር የሚል ሰው አልወደም። እና በቃ እንዲህ የሆነ ነገር ሲያይ ማለት ነው ድንገት አይደብቅ የሚስቅ ሰው በጣም ደስ የሚለኝ። እውነቴን ነው የምነግራችሁ። ለምን ደግሞ መሰላችሁ? እኔ ለራሴ በጣም እንትን ስለሆንኩኝ በቃ ግልጽና ምናምን ነገር ስለሆንኩኝ ማለት ነው በጣም ግልጽ ስለሆንኩኝ ከዛ በጣም ግልጽ ስለሆንኩኝ እኔም እንደ በቃ ለቀለል ይልኛል እንደዛ አይነት ሰው ማለት ነው። እና ሰው ውዶቼ ማለት ነው ከዛ ማለት ነው ህፃን መጫወት አልወድም። በቃ ይሆናል አይደለ? እንዲሁም በቃ የሆነ አኮረፍኩኝ፣ አለቀስኩኝ፣ እንትን ገበስኩኝ፣ ወጥሽኩኝ ምናምን ከሚል ሰው ማለት ነው ቀለል የሚል ሰው እንዴት አባቱ እንደሚመቸኝ ልነግራችሁ አልችልም። እና ከዛ ሁለተኛ ቀን እሱ ደግሞ የእውነት ሁለተኛ ቀን ማለት ነው እንደዛ አይነት ሱሪ አድርጎ መጣ ማለት ነው። ከዛ በቃ ሙሉ ቀን እየሳቀ ነው የዋለው። ያኔ ነው ሳቁን ልተው አልቻለም ማለት ነው። መቼስ እኔ አንድ ጊዜ የለበስኩኝ ሱሪ ማለት ነው መቼ አንድ አልቀየረም። እና ከዛ እሱ በጣም ሳቀ ማለት ነው። ሲለብሶ እያለው እንኳን በጣም እያሳቀው ነበርና አንደውም አውቄ ነው ማለት ነው። አሁን ደግሞ ሳንደር በቃ የደብረው ይሆናል። በቃ እንደዚህ ምናምን ጎርድና ትልቅ የላይኛው ምናምን አድርጌ ምናምን ነገር ሲሄድ ማለት ነው ደግሞ ብድ አይልም መሰላቸው። በቃ ላይ ይሆናል አይደለ? በጣም በቃ የሆነ ፈገግ ብለው ደስ ብለው ምናምን ነገር ሀይ ምናምን ነገር ይላል። እንዴ ልጅ እኮ ጤናው ነክ ነው እንዴ? ምንድነው ልክ አይደለም ምናምን ነገር እየገረመኝ እንዴ እንደዚህ ብሎ እንድትመለከተኝ ምናምን ነገር ማለት ብትወደውም ያው ትንሽ ፈገግ ባላንስ አለ። አሁን ፈገግ ልትል ትችላለህ። እንደዛ ግን ይሆናል አይደለም መመሰጥ ወይም ደግሞ ሲምፕል መሆን ሰው እንደሚለው አይደለም። ፈገግ ቢል የሆነ ውስጡ ሌላ ነው ድቼ ማለት ነው። እንደኛ አይነት ሰዎች ደግሞ የሆነ ብዙ ጊዜ አክት አናቅም ባይ ማለት ነው። ስለማናቅ አክት የሚያደርጉ ሰዎች ብዙ ላይ ገመኑ ይችላሉ። ግን እንዲሁም የሚገርማችሁ ነገር ከሚያደርጉ ሰዎች በላይ እኛ ይገባናል ባይ ማለት ነው። እኔ እንደተመለከትኩኝ ማለት ነው። እና ማለት ነው ውዶቼ እና ሳንደር በጣም ነው ያሳቀኝ ባይ ማለት ነው። በዛ በኩል ምንም ችግር የለውም ባይ ማለት ነው። አሁን ይይዙታል። አሁን እንደዚህ ብሎ ነበረ በጣም የዋህ ነው። በጣም የዋህ በቃ እውነቴን ነው የምነግራችሁ። የዋህነቱ ኦ ማይ ጋድ በቃ እንትን ጎርፍ ሞልቶ ይፈሳል ነው የሚባለው። በጣም ምስኪን ነው። እውነቴን ነው የምነግራችሁ በዛ በኩል እና እኔ ሆላንዳዊ አይደለም ያልኩት ለምንድን ነው መሰላችሁ? በቃ ተንኮል የለውም ባይ ማለት ነው። የሆነት መባይ የሚባል ነው ነገር አለ። አሁን መባ ነው የሚባለው
አሁን እንትን ያለው ሰው መባ እየበላ ራሱ ይለፋለፋል ይባላል አይደል? እሱም እንደዛ አይነት ነገር የለውም ብዙ ደህና ነገር ነው እና ለዛ ያስለፈልፈዋል ፌስ ቱ ፌስ ማለት ነው እንጂ ማለት ነው ውዶቼ ምንም እንትን የለውም ነው። በጣም ያስቀኛል ግን ሞስትሊ እነሱ ተቀራራቢ ናቸው። እውነት ለመናገር እኔ ያጎት ልጆች ወይ ያክስት ልጆች ነው እንደ የጠበስኩት ምናምን ነገር ነው ያልኩት። በቃ ሁሉም በጣም የሚያመሳስላቸው ነገር አለ። እኔና ታይለር በጣም ተጫዋች ነን ባዲ ማለት ነው። የሆነ አለ አይደለ ሰው ላይ መቀለድ በጣም እንትን ይሆናል አይደለ? የሚያዝናናን ነገር አለ። ሰዎች ይናደዳሉ፣ ግን ቀልድ ምናምን ነገር አያውቁም። ግን እሱ ይሄን ያህል አይደለም። ደህና ነው፣ ቫይላንስ አለው። ሌላ አይነት ነን፣ ግን እንመሳሰላለን። እና ማለት ነው ሁሉቼ ነገራችን የምፈልገው ነገር ማለት ነው ማይ ጋድ እና ሳንረቃ የሆነ ሰው ነበረ በጣም ደስ የሚወደው ባዲ ማለት ነው። እና ማለት ነው እውነት ነው ነግራችሁ እኔ እንደዚህ ናቀችኝ እንደዚህ ያረገችኝ ከሚል ሰው ማለት ነው ዘና የሚል ሰው ደስ ይለኛል ባዲ ማለት ነው። ወሰሪ ደግሞ በቃ የሆነ ኦቨር ነበረ የምወደው ባዲ ማለት ነው። ኦቨር ማለት ነው ኦቨር ምናምን አለ ኦቨር ነበረ የምወደው። ሳንደርም በጣም የሆነ ሳንደር ከሚገርመኝ ነገር ማለት ነው ሌላ ሰው ይሰለቸኛል፣ እሱ ግን በፍጹም ነው የማይሰለቸኝ። የእውነት እኮ የምላችሁ ያጎቴ ልጅ ስለሚመስለኝ ነው። አረና አላቀም እውነት ባልወደው እንኳን ከሱ ጋር ቢሆን ማለት ነው አይሰለቸኝም። ችግር ያለው ማለት ነው በፍጹም ነው የማይሰለቸኝ። የሆነ ነገር አሁን በጣም እንትን ስለሚያናድ የሆነ ነገር ስለሚገጥመኝ ነው እንጂ የሆነ ነገር ቢለኝ ቶሎ አልናደድም። የሆነ በጣም እንትን እያደረገኝ ማለት ነው እየገፋኝ ምናምን እየተገፋው እንደሆነ እንኳን አይገባኝ። የሚገርማችሁ ነገር እስከዛ ድረስ በቃ ጅልነት ይታየኛል እና ማለት ነው ከኛ ተማሩ ባዲ ማለት ነው ውዶች። እንደዛ ነበርና ማለት ነው እንደዛ አድርጋችሁ ጥግ ያረጋችሁት ሰዎች ተፋቱ ባዲ ማለት ነው። እኔ ፒስ ነው በቃ እንደዛ አይነት ሰው ይመቸኛል። ናቀችው ምን ይጀ ነው ምንቀው እኔ እስከ ወራ በክርስቶስም እንደኮ ሰው እኮ በመተፋቀር በምናምን መትታችሁ ማለት ነው በቀይራችሁ ከዛ ናቀችን አናቀችን ኤክስኪውዝ ሚ ይሄ በጣም ሼምፉል እኮ ነው እንዴ! የተጠመደ ሰው መናቅ አይችልም፣ መናቅ አይችልም፣ ምንም ማድረግ አይችልም ባዲ ማለት ነው። እና ማለት ነው የእውነት እኔንም በቃ የሆነ ሳቄን መቆጣጠር አልችልም ባዲ ማለት ነው። የሆነ ነገር ሳይ ጊዜ በቃ እንባስ ካረጭ ድረስ ነው በቃ እንባስ ከመጣኝ ድረስ ነው አማላቅ ሰው እያለቀስኩ ነው ምስቃው ባዲ ማለት ነው። እንዶች ነገራችን የምፈልገው ነገር ማለት ነው። አንዳንድ ጊዜ እኮ እኛ ራሳችን የሚያስነቅ ስራ ሰርተን ባዲ ማለት ነው እንድንደነቅ እንፈልጋለን። እኔ እኮ እውነት ነው የምላችሁ የሚያስነቅ ስራ ስሰራ እንዴት አይናቅም? ይሄ ስራ እኮ መናቅ አለበት አይደለም? ስለዚህ እንደዛ ማለት ነው። የሆነ ታይም ላይ የሆነ አልተና ላይ ማለት ነው የሆነች ጎረቤታችን ባዲ ማለት ነው ከዛ ወይኔ ኤልሱዬ ከተማ ልጅ እኮ ናት በቃ ከቴ ምናምን ስታይሏ ማያት በቃ ብጃማ አድርጋ ምናምን በቃ ላይክ በቃ ይሆናል አይደል ስታይሏ ደስ ሲል በቃ የምትለብሰው አለባበስ የምትቀመጠው አካሄድ በቃ እንደዚህ አድርጌ ነው የሚሄደው። አንድ እንትን ላይ ማለት ነው እንደዚህ ጎርዶን እጄ ማለት ነው ገፈፍ ያለ ጉርድ አድርጌ አንዳንዴ ማለት ነው ጉርድ በጣም ከኔ ትልቅ እሱ አላደርግም ብላ ማለት ነው ያጎቴ ልጅ ጣለችውን እንዲህ እያልኩ ነበር የሚሄደውና ከዛ ኦ ማይ ጋድ ጸጉሯ ያየዛ ምናምን ነገር ሲል ምናምን ነገር ወደ ታች እንትን ነበረ ሽሩባ ሰርቼው ነበርና ጸጉር ደግሞ ስለ ውሃ ዝናብ እየዘነመ ከግራት እየተመለስኩ ነበር ከበረሃ ማለት ነው። ከዛ ወደዛ እንደዚህ ብሎ ነበርና በቃ ሜዳ ላይ ነው ደግሞ የምታጠበው በረንዳ ላይ ማለት ነው። እንደዚህ በረንዳ ላይ በቃ ወጣ ብዬ በረንዳ ላይ ሰውነቴ ላይ እየታጠብኩ ነበረ በውሃ ማለት ነው። የሆነ የማታ የዝናሙ ውሃ እንዲሄድልኝ ማለት ነው። ከዛ ልታጠብ ነበረ ባንድ ጆክ ነው በጣም ተለቅ ያለ ማለት ነው። ትንሽ የነበርኩኝ ባይዘው ጭጭ ከዛ
ወይኔ ኤልሲ በቃ የከተማ ልጅ እኮ ናት። ወይኔ ያለው አበሷ ሲያማር ጌታን ምናምን ነገር ብላ እንትን ስታሽቆላምጥልኝ በቃ ከዛ ያጎቴ ልጅ በቃ በዛ ሞተች እና በቃ ላይክ በቃ እንባ እስኪመጣ ድረስ ነው ያለቀሰችው። የከተማ ልጅ እያለች ማለት ነው። በጣም ስታይል ያን በጣም እንትን ነበረ ማለት ነው። እና ማለት ነው ውዶችዬ ማለት ነው እኔ ኮንፊደንስ በጣም ነው የምወደው። አንድ ሰው ምንድነው ልላችሁ የፈለግኩት እና እኔ ሳንደር በጣም ነው የምወደው። በቃ እዛ በኩል በጣም ነው የሚመቸኝ ጓደኛዬ ማለት ነው። እና ማለት ነው ውዶችዬ የሆነት በጣም እኔ እንዲሁም ያጎቴ ልጅ እንደሱን የሚመስል በጣም ነው ክብር የሚያበዛብኝ። አንቺ ማለት እኮ አንቺ እኮ ይላል በቃ ስናደርም ይላል እንጂ ይሄ ግን በጣም ደም አለው፣ ደንግበት አለው። ከአጎቴ ልጅ የሚለያያቸው ምንድን ነው? ይሄ በጣም ደንግበት አለው፣ እሱ ግን ይህን ያህል አይደለም። እና ማለት ነው ውዶቼ ግን በቃ ደሰኝ እላችኋለሁ። ደሰኝ በቃ እንደዚህ ደረጃ ላይ ማለት ነው በቃ እየገባን ነው ብሎ እንደዚህ እየወረዱ ማለት ነው ወደ ላይ እየወጣን ነው የሚሉት። በቃ እንደዛ ተረድቶናል። በቃ ማይንዳችን በቃ እየሰራ ነው። በቃ ሶ አክቲቭ ፒሪየድ ነው የሚሉት እና በጣም የሚገርማችሁ where is my clothes I don't need now እና ማለት ነው ውዶቼ ለነገራችሁ የምፈልገውና ማለት ነው እንዲሁም በቃ እኔ እንደዚህ እኔ ሴት ልጅ ተዘረገች የማይል ወንድ ማለት ነው ለረጅም ጊዜ ጓደኛዬ ነው የማደርገው። በቃ ለረጅም ጊዜ ጓደኛዬ ማለት ነው አይሰለቸኝም በፍጹም በጭራሽ። በቃ ለዘላለም አለማንም አይሰለቸኝም። እና ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው እኔ እነሱን የሚመስል አለና ያጎቴ ልጅ ማለት ነው ከቤት ካጎቴ ፋሚሊ ሁለታችን የሆነ መጥፎ ነገር ሲነገረን ማለት ነው አይ ምን ማለት ነው አንሱ ሀበ ጉዳይ ጋይስ በጣም ዲፕሬሽን ነው እየተነቃቃብኝ ነው። እና ማለት ነው እኔ በቃ ፈጣሪ የሚያሳካላትን ሰው የሚወደኝን ሰው የምፈልገው አልካችሁ እና የሆነ ታይም ላይ ደግሞ ለምን ላልነግራቸው ስለ ስሜት ምናምን ነገር እያወላን ነበርና ከዛ ለምን ነው ወንድ ልጅ በጣም ስሜት ውስጥ የሚገባው ሴት ልጅ ግን የማትገባው ምናምን ነገር ሲለው ምን ቢለኝ ጥሩ ሴት ልጅ ለካ ቶሎ እንትን ይነሳበታል ወንድ ልጅ፣ ሴት ልጅ ግን ደላድለች ምናምን ነገር ስለው ምን ብለኝ ጥሩ ማለት ነው አለኝ ማለት ነው። ልክ ሴቷም ስትፈልግ ነው ወንድም እንደዛ እንትን የሚሆንበት አይለኝም መሰላችሁ። በቃ በውስጣቸው እኩል ናቸው። አሁን እኔን ማለት ነው አለኝ። አሁን እኔን ብነሳኝ ማለት ነው አንቺ ከኔ ጋር እንትን እያደረግሽ ከሆንሽ ማለት ነው ልክ አንቺም ስትነቂ ጊዜ ነው እኔም እንትን የሚነቃው ምናምን ነገር አይለኝም መሰላችሁ። ከዛ ማለት ነው ወንዶች ለነገራችን የምፈልገው ነገር ማለት ነው በጣም አውጥቶ የሚወዱትን ሰው በቃ ላይክ ምናምን በቃ ቢሞትም እኔ ምንም አይመስለኝም ምናምን የሚሉ ሰዎች ማለት ነው እነርሱ ባይገባቸውም በውስጣቸው እኩል ናቸው ተባለ። የሚገርማችሁ እና ማለት ነው እሱ ነገር በጣም የሚገርም ማለት ነው ውዶች እና ማለት ነው ውዶች እኔ በቃ እንትን አልወድም ባይ ማለት ነው ያው ስለሚያስለቅሰኝ ነው እንጂ ሳንድር በሚያደርገው ነገር በጣም ስለማለቅስ ነው። በሌላ በኩል ግን እኔ በጣም የገረመኝ ነገር ማለት ነው በቃ የሆነ እያደረግኩ ያለሁት ነገር ምናምን እየገፋኝም እንኳን በቃ ላይ ምንም ሆነ አይታየኝም እና ይሄ ነርጆ በጣም ይገርመኛል ባይ ማለት ነው። ዝም ብሎ በቃ እንደ ህፃን ሰው መከተል በጣም ይገርማቸዋል ባይ ማለት ነው። እና ማለት ነው ማለት ግፍ ይሄን ያህል አይደለም። የሆነ የማይገባኝ ነገር አለ። አንዳንድ ሰው ደግሞ እድል የሌለው አለ እንደ ፊናሌ በቃ ተዋረድ ያለው ሰው በቃ መዋረድ አለበት ተዋረድ ያለው ሰው
የእውነቴን ነው የምላችሁ። በቃ እውነት የሆነ ነገር ስንናገር ሲል በቃ እሱን ማጋለጥ በቃ እንደ አንደኛ ትልቅ ስራ በቃ እንደ ትልቅ ነገር ነው የማየው ባይ ማለት ነው። ለመጀመሪያ ጊዜ የሆነ ነገር ካረኩኝ ማለት ነው ለሱ ሁለተኛ ታይም ላይ ላጋለጠው ደስ ይለኛል። በቃ ያደረገውን ነገር ምን እንደተደረገ በቃ ግልጥልጥ አድርጌ ማለት ነው። በቃ ምንም ሆነ አይታየኝም ባይ ማለት እሱን ሳጋልጠውና ከኔ ሳይሆን እድሉ ነው የኔ ኃጢአት ወይም ደግሞ የኔ ክፋት ወይም ደግሞ የኔ መርገም ምናምን ነገር ሳይሆን ከእድሉ ነው። እና ማለት ነው ወዶች ልነግራችሁ የምፈልገው ነገር ማለት ነው እዛ ያደረገው ያለውን ነገር ማለት ነው ከእድሉ ነው እድሉ ነው። እና በጣም ነው የሚገርመኝ ባዲ ማለት ነው። አጠያይቁ የሳንደር የጠየቁበትን መንገድ በጣም ነው የሚገርማቸው። አፍቅርሃለሁ፣ ይሄ ስራ ቦታ ነው እኮ ችግር የለውም አፍቅርሃለሁ። ከዛ ሁለተኛ ቀን ደግሞ ሳየው ማለት ነው በቃ ይትና ይነሳብኛል ደግሞ አፍቅርሃለሁ ይለውና ከዛ ስራ ላይ አይፈቀድም አለኝ። ከዛ ሶስተኛ ቀን ደግሞ ይመጣል አፍቅርሃለሁ እለዋለሁ። ከዛ ይሄ ስራ ላይ አይፈቀድም እኮ ችግር የለውም ምን ችግር አለው ውጭ እንሄዳለን አፈቅርሃለሁ። ከዛ ማለት ነው ሁሌ ይሸሽብኛል ባዲ ማለት ነው ይሮጣል እንትን ካለበት ምናምን ነገር እና የእውነት ባዲ ማለት ነው። ከዛ ማለት ነው እኔ ደግሞ አይ በቃ እሺ ችግር የለውም አትሽሽ እኔ ደግሞ ትቼዋለሁ አንተን መፍቀር ነው ተወስኛለሁ እና ተው ምናምን ነገር ከልብ ወጣ ምናምን ነገር ስለሚል ከዛ ልጅ በጣም እንትን ሆነና ከዛ ቀጥዬ ደግሞ አይ ይቅርታ እኔ እኮ እወድሃለሁ ግን ደግሞ ስትሸሸኝ ጊዜ እኮ ነው ምናምን ነገር አልኩት ማለት ነው። ሪጀክት ሰጠኝና ከዛ ማለት ነው ግን የእውነት አትፈቀሩ አታፈቅሩ ማለት ነው እንደዛ አይነት ፍቅር። ከዛ ደግሞ እሱ እኮ ሰላም አይለኝም ማለት ነው። በቃ እሱ ተናድዶም እያለ ማለት ነው እለዋለሁ እኔ በቃ ምንም ሆነ አይታይኝም እና ሰላም አይለኝም። ከዛ ሩቅ በዚህ ከደረሰ በኋላ ሰላም ነህ እንዴት ነህ ምናምን ነገር እለዋለሁ ማለት ነው ዞሮ እየሄደ ከዛ ይገርማል ማለት ነው። ከዛ ሁለተኛ ቀን ይመጣል ደግሞ ተናድዶ ሰላም አይለኝም ማለት ነው። ከዛ እንዴት ነህ ምናምን ነገር እለዋለሁ ማለት በቃ የሆነት አለ አይደለ የሆነ የሚያናድድ ሰው አለ አይደለ ላይክ እንደዛ አይነት ነገር በጣም ነበር የማናድደው። እሱ ሰላም አይለኝም እኔ ግን ሰላም እለዋለሁ ካለፈ በኋላ ማለት ነው። ከዛ ይላል ተናዶ ምናምን ነገር ከዛ እኔ ደግሞ እለዋለሁ እንትን አድርጌ ማለት ነው በእንትን አድርጌ ማለት ነው ምንም አይመስለኝም ባይ ማለት ነው። ከዛ በቃ ተናዶል እያለ ይስቃል ባይ ማለት ነው። ከዛ ሲስቅ ደግሞ እኔ መስቀበት አለ ባይ ማለት ነው። በቃ ከዛ ቀልድ አደረኩት ባይ ማለት ነው። እንደነገርኳችሁ የሆነ በቃ ሚስኪን ሰው ምናምን ነገር ካየ በጣም ነው የሚቀልድበት እና ለክፋት ሳይሆን ጨዋታ በጣም ነው የሚመቸኝ። ግን እንደዚህ አይነት ሰዎች ማለት ነው እንደዚህ እንደነገርኳችሁ እንደዚህ ሲልቨር ነገር ጥሩ ነገር ነው ባይ ማለት ነው። ሰይጣን እንትን ነው ባይ ማለት ነው። ራሳችሁ ላይ እንዲጫወቱ ነው የሚያደርጋቸው። ቁም ነገር እያላችሁ በቃ ቁም ነገር አልባ ነው የሚያደርጋችሁ። የምትሉትን ነገር አያዝ አይጨበጥ ነው የሚሆነው። አይጨበጥም በቃ የምትሉትን ነገር ማለት ነው እንዳይጨበጥ እንደማያዝ ነው የሚያደርገው ባይ ማለት ነው። ራሳችሁ ላይ እንድትጫወቱ ያደርጋልና እኔ ማና ማለት ነው። ከዛ ምን ቢፈጠር ጥሩ ማለት ነው ከዛ እንደዛ ይለውና ከዛ መጨረሻ ላይ ደግሞ እኔ በጣም ወድሃለሁ ምናምን ነገር ስለው እጮኛ አለችኝ ላገባ ነው አለኝ ባዲ ማለት ነው። አይ ነው እንዴ ምናምን ነገር አልኩኝ። ከዛ ምንም እኮ አይመስለኝም እውነቴን ነው የምነግራችሁ። የሆነ በቃ ጃጅ እያደረኩት አይደለም በጣም ጨምላቃ ምናምን ነገር ያልኩኝ አይደለም። ከዛ በጠዋት ደግሞ ተነስቼ በቃ ነጭ በነጭ አድርጌ ነበርና ሁሌ ያኮርፋል ይሄ ልጅ ያኮርፋል ምናምን ነገር ይላት ነበርና ከዛ በጠዋት ተነስቼ የሆነ ውሃ እንትን አድርጌ ብዬ ያለው መጣብኝ። ከዛ አሁን ደፈውት እንደሳኩኝ ባዲ ማለት ነው። እኔ ከፍቅር እና ከማፍቀር በላይ ማለት ነው የነበረውን ድራማ ነው በጣም እያሰቀኝ የነበረው ማለት ነው። እኛ መሀል ሲሆን የነበረውን ድራማ ማለት ነው ሲያሰቀኝ የነበረው እሱ ደግሞ እየተፈጠረ የነበረውን ነገር ሰዎቹ አይረዱትም። እኔ ደግሞ ይሆናል አይደለ አሻንጉሊት ሆንኩበት። እሱ ደግሞ ከኔ ባሳ አሻንጉሊት ሆነ ባዲ ማለት ነው። ምን ማለት እንዳለበት ግራ የገባው ማለት ነው። የእሱም ባዲ ማለት ነው እንደዚህ መለስ ቀለስ ይላል። የእሱም እንደዚህ አይነት በቀላል ነው ባዲ ማለት ነው። አሁን
መንፈስ ሁሉም ሰው ላይ ይገባል ባይ ማለት ነው። በተለይ ቻንስ ካለ ሁሉም ላይ ይገባል። በተለይ እንደዚህ ሰው የበዛበት ብዙ ሰው የሚያውቀውን ነገር ከሆነ ሁሌም መጠበቅ አለባችሁ። ርኩስ ነገር እንዳለ ማለት ነው። ሁሌም መጠበቅ አለባችሁ እና ለሱንም ኢነርጂ ምናምን ነገር ፓወር የሚሰጠው እንደዚህ ሲልቨር ነገር በጣም ጥሩ ነው ባይ ማለት ነው። ሲልቨር ኦሪጂናል በተለይ ኦሪጂናል እንደዚህ አይነት ኦሪጂናሉ ምንም ነገር ነው የምላችሁ። በቃ በጣም ፓወር አለው። በተለይ ከመስቀሉ ጋር አንተ ስታረጉት በጣም ፓወር አለው እና ማለት ነው። እኔ ቀይ ደግሞ በጣም ነው የምወደው። ቀይ ማለት ነው ይሆናል አይደለ? ፍርሃት የሚል ስሜት አለ አይደለ? እሱን ነገር ይገድላል። የፍርሃት ስሜት በጣም ነው የሚገድልልኝ። ቀጠሊያም አሪፍ ነው። ቀጠሊያ አሪፍ ነው በጣም ግን ምን አለ መሰላችሁ ችግሩ አንዳንድ ችግር አለ አይደል? አላውቅም። አሪፍ ነው። ነጭም በጣም አሪፍ ነው። ነጭ በየትኛው ነው የምታዩት? ሁሉም ተሳክቶላችሁ አሁን በትክክለኛ ማንነታችሁ በትክክለኛ ነገር ስትጠሩ ጊዜ በትክክለኛ ሁሉንም ነገር ሲሳካላችሁ ነጭ ስታርጉ ነጭ ይሰራል። ለኔ ይሰራልኛል ማለት ነው። በትክክለኛ ታይም ስቲል ነው ይሰራል አንዳንዴ ማለት ነው። እዚህ ስዊዘርላንድ ላይ ማለት ነው፣ ሆላንድ ላይ ማለት ነው። ቀይ ብቻ ነው መልበስ ያለብኝ። ነጭ በቃ ምንም ነገር ይገለኛል ባይ ማለት ነው። ወደ ቲክቶክ ነው ፍላይት ሙድ ነው የሚያደርገኝና አጎቴ ደግሞ ለምን እንደሆነ አላውቅም፣ በቃ ቀይ ብሎ እንትን አድርጎኛል፣ ደምድሞኛል። በቃ በሱ እንትን ሳረግ ቀይ ብቻ ነው እንትን የሚሆነው። ቀይ ዳማ ነው የሚባለው ማለት ነው። እና በቃ ቀይ ብሎ በቃ ደምድሞ ድርቅ አለ። በቃ ቀይ ብሎ ማለት ነው ድርቅ አለ። እኔ ቀይ ብቻ ነው የሚለኝ ማለት ነው። እና የሚገርማችሁ ነገር ማለት ነው እንዲሁም ለኔ ማለት ሲፈልግ ሌላ ሰዎችንም ይከላለሰበታል። እንዲሁም ያጎቴ ልጅ አለች፣ ህፃን ናት። በጣም ቆንጆዬ ነገር ታመጣልናለች ምናምን ነገር ከፈለገች ቆንጆ ቀይ ታመጣልናለች ትላለች ማለት ነው። ቀይ ታመጣልናለች ኤልሳ ምናምን እያለ ስትል ነበረች ነው ማለት ነው። እና ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ከዛ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ? በቃ ለዛ ነው ባይ ማለት ነው። ሳንደር ላይ በቀይ እንትኑ ላይ በቀይ በቀይ በኩል ነው የሚሄደው ባይ ማለት ነው። ምክንያቱም እዚህ ያለው አልተወኝም ነበረ። እንዲሁም ከኔዘርላንድ በሌላ በኩል ይቀይሩታል። ኮምፕሊት የኔን ነገር ቅይሬር ነው የሚያደርጉት ወደ ሌላ አባት ወደ ሌላ ምናምን ነገር እያደረጉ ማለት ነው። እና በቃ በቅዱስ ሚካኤል ነው እንትን የሚፈታው ይህንን ነገር ማለት ነው። ከዛ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? የሚያስጨፍረው ነገር እንደዚህ የሚያዘለው ነገር የሚያረጋችሁ ነገር ማለት ነው። እንደዛ ነው ባዲ ማለት ነው። የእውነት ለመናገር እኛ ባለቴ ኮንፊደንታሊ ደና የሆኑን ሰዎች አለን ባዲ ማለት ነው። ለእንደዛ አይነት ከኔ ጋር በጣም የማይስማማው ማለት ነው የሚመስለው ሞስትሊ በፍጹም ምንም ነገር እንትን አይመስልም። ሳንደር የሆነ ጎተራ ነገር ነው የሚመስለው። በቃ ትንሽዬ ነገር ነው የሱ ነገር እንጂ በጣም ሰው ጠንካራ ነው። በጣም እድለኛ ነው። ታይለርም በጣም ሚስኪን ነው፣ የዋህ በጣም በቃ ዝም ብሎ ይገባለታል። እና ማለት ነው ወንዶች ልነግራችሁ የምፈልገው ነገር ማለት ነው የተጠቃ ሰው በጣም ይወዳል። እና ለዛ ነው ባዲ ማለት ነው። እና ሁሌ የሚስባኝ ነገር ማለት ነው ያለውበትን ችግር ወይ እነርሱ ላይ ወይ ራሴ ላይ እንዴት እንደሚቀረፍ የሆነ አለ የሚታየው ነገር ስላለ ለዛ በጣም ይማርከኛል ማለት ነው። ከዛ ውጭ ደግሞ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? እንደዚህ አይነት ማህበራዊ ኑሮ ስትኖሩ በየቀኑ ነው እርኩሱ ፍሬሽ ሆኖ ነው የሚገባችሁና በጣም ከባድ ነው ባይ ማለት ነው። ነገሮቹ ሊሳካላችሁ ወይ ማግባት ወይ ፍቅረኛ ወይ ትዳር ወይ የሆነ ነገር ሊሳካላችሁ ማለት ሰው ዲፊክሌት። ምክንያቱም ከጭንቅላታችሁ ቢወርድ ወደ ብልታችሁ ይገባሉ፣ በብልታችሁ ቢወጣ በማህፀናችሁ ይገባሉ፣ በማህፀናችሁ ቢመጣ በልብሳችሁ ሊያገኟችሁ ይችላሉ፣ በልብሳችሁ ቢመጣ እነዚህ አስቀምጣችሁ ብትሄዱ እንኳን የሆነ ነገር ሊያደርጉባችሁ ይችላሉ፣ እንደዚህ ሊመጡባችሁ ይችላሉ፣ በጥፍር ቀለም፣ በዚህ መንገድ በምትቀቡት ነገር በምንም ነገር ሊገቧችሁ ይችላሉ ባይ ማለት ነው። ስለዚህ እንደዚህ ማህበራዊ ኑሮ ስትኖሩ
መቼስ ጥላት ከጥላት በላይ ወዳጅ ነው ክፉ። የምታማውቅ ያለባችሁ ነገር ወዳጅ ማለት ነው። ልትርቁት አይፈልግም፣ እንዲሳካላችሁ ግን አይፈልግም። እንዲሁም በጣም ተመራጭ ነው የሚያደርጋችሁ በእናንተ በኩል ሁሉም ነገር ለማሳካት ማለት ነው። እና በጣም ይመርጣችኋል፣ ግን አንድ ነገር ትክክል አይሰራላችሁ። እና ውዶች ልነግራችሁ የምፈልገው ነገር የምትመሰላችሁ ብዙ ጊዜ ሰው ቻለንጅ ማድረግ ያለባችሁ ማለት ነው። ዳይሬክት መሄድ አለባችሁ። የፈጣሪን ሕግን መከተል አለባችሁ። እና ሰው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው እንደን ሰው ልነግራችሁ የምፈልገው ነገር ማለት ነው so too much funny እናንተ ራሳችሁ ብታረጉት አሪፍ ነው ባለኝ ማለት ነው። እኔ አሁን እንደማልሰማ አውቃለሁ፣ ተሰሚነት እንደሌለኝ አውቃለሁ፣ ሊያስተውሉኝ እንደማይችሉ አውቃለሁ፣ ሊረዱኝ እንደማይችሉ አውቃለሁ። ግን ከመናገር ወደ ኋላ አልልም። ለምን ካላችሁኝ በጣም አንድ ቀንና አንድ ደቂቃ አለች። በቃ ችግራችሁን እንትን የምትቀርፍላችሁ አንድ ደቂቃ አለች ዋሌ ማለት ነው። ህይወታችሁ ውስጥ ዋሌ ማለት ነው። አንድ ቀዳዳ አታጣም እና በቃ እኔ ከሰው ሳይሆን ከኃጢአት እገላገላለሁ እና በራሴ መንገድ ባድረግ እወዳለሁ እና ራሴ እናገራለሁ ማለት ነው። ማለት ስለማይዘኝ ስለማይደብረኝ አይደለም። እኔ እንዴት ብዬ ነው እንደዚህ የሆነ ፍቅር የምጠይቀው? እኔ እንዴት ብዬ ነው ምን ሂጄ ነው እንደዚህ አይነት ነገር ውስጥ የምለው ወይ የሆነ ነገር የምለው? ምን ስለ ሂጄ ነው? ምን ስላለኝ ነው? ምን አይነት እንዴት ብለው ኢነርጂ ሊኖረኝ ይችላል? እንዴት ኮንፊደንስ ሊኖረኝ ይችላል? ያው ብናድድም ብቃጠልም ማለት ነው። ሰው ሀገር ላይ ሆኖ ሰው ካልተረዳው ራሱን ሊገል ብቻ ነው የምንችለው አይደለም። ሌላ ምንም ቻንስ የለውም ማለት ነው። በልሶ እኔ ምን እጄ ነው ምንም ማደርገው ነው የምለው ማለት ነው ውዶቼ እና የኔ ውዶች ማለት ነው። እውነቴን ነው የምነግራችሁ፣ ችግሩን በራሳችሁ መንገድ ቅረፉት እና እንደዚህ አይነት ኑሮ ውስጥ ሆኖ እኔ እኮ በጣም የሚያናድዱኝ ማለት ነው እንደዚህ ሰው ጋር ሆነሽ በየቀኑ ችግር እንደሚፈጠር እያወቁ ለምንድን ነው አንድ ላይ የማይሆን ነገር አንድ ላይ የሚያካሂዱትን ነገር ለምንድን ነው ማለት ያቸው ማለት ነው። ሰይጣን በመሀላችን እየተጫወተ እንደሆነና ሁሌም ድክመት እንዳለንና ሁሌም ችግር ሊገጥመን እንደሚችል በመረዳት ፋንታ ማለት ነው ሌላ ነገሮችን እናረጋለን። ዋይ እኛ ማለት ነው ወንዶች ለኛችሁ የምፈልገው ነገር ምን መሰላችሁ? that's why እኔ እኮ እሱ ነው የሚገርመኝ። እንዴት ሰዎቹ በራሳቸው ይተማመናሉ? ልክ የሆነ ነገር ሲያደርጉ ሲሳካላቸው ነው እንዴት አድርጎ እንደሚያበላሹ ስለሚያውቁ በጣም ደስተኛ ይሆናሉ። ልክ ሲያበላሹ ደግሞ በቃ በይበልጥ ደስተኛ ይሆናሉ። እና ሰዎቹ የሰዎች መጫወቻ ራሳቸው ነው እና ውዶች ቆንጃጆች ማለት ነው ባይላችሁ ፈልጋለሁ ማለት ነው። መልካም ሌሊት።